ተመልካቾቻችን አሁን ደግሞ ወደ እንግዳ ዝግጅት እናልፋለን። ከእንግዳ ብዙ ቁም ነገሮች እንደምታገኙበት ተስፋ እናደርጋለን። አሁን ወደ ዝግጅቱ ቀርብላችሁ መዝሙር 52 ነው። ይብል አብድ በልቡ አልቦ እግዚአብሔር አስሩ ወረክሱ በጌጋዮም አልቦ ዘይገብራል ለሰናይት እግዚአብሔር አወጸም ሰማይ ድበጓለ ማያው ከመይራ የመቦጥ ጠቢብ ዘያስዞ ለእግዚአብሔር ኩሉ አረ ወሁብር አለ አልቦ ዘይገብራል ለሰናይት አልቦ ወይ አህዱ ወይ አምሩ ኩሎም ገበርታ መጻ ለውህጥዎም ለህዝብ ከመብልዓተ እክል ወለ እግዚአብሔር ሰይጻው ወበህየ ፈርሁ ወገረሙም ዘይኮነ ግሩመ እስመ እግዚአብሔር ዘረባ አጽምቲሆም ለመደልዋን ወተሃፍሩ እስመ እግዚአብሔር አህሰሩም መኑ ይሁብ መድኃኒት አምጪዮ ለእስራኤል አመሚት እግዚአብሔር ጸዋ ህዝቡ ይትፌሳህ ያዕቆብ ወይትሐሰይ እስራኤል ስብሐት ለአብ ወወልድ ወመንፈስ ቅዱስ ለዓለሙ ወለዓለመ ዓለም። ቃሉን ሰማለን። ውድ እግዚአብሔር ልጆች እንግዲህ እንዳያችሁት የእንግዳ ዝግጅታችንን ዛሬ ለየት ባለ መልኩ በእንግዳችን ጀምረናል አይደል? ጎበዞች እስኪ ስምህን የክርስትና ስምህን አስተዋውቀን። ስሜ ይስሐቅ ብርሃኔት ይባላል። የክርስትና ስሜ ብርሃነ ስላሴ። እሺ በመደበኛ ትምህርት ስንተኛ ክፍል ደረስክ? ሶስተኛ። በሰንበትስ? ቅራጸራ ጽዮን ሐዋርያትና ጎላ ቅዱስ ሚካኤል ቤተክርስቲያን አዳጊያ የቂርቆስ ክፍል። እሺ የአብነት ትምህርት መማር ጀመርከው በስንት ዓመት? በአራት ዓመት። ከዛ ጀምሮ ስትማር ነበር? ማን አበረታቶ ነው ማለት እንድትጀምር ማን ያደረገ? አባትህ? ለምን? ቄስ ስለሆነ። ካህን ነው? እሺ አሁን በአብነት ትምህርት ምን ደረጃ ላይ ደርሳል? መዝሙረ ዳዊት ስንት ላይ? መዝሙር 64 መዝሙር 64 ላይ። ቤተክርስቲያን በነጻ የምታስተምረን ለምን ይመስላል? መቼስ አብነት ስትማር ከፍላ አይደለም አይደል? አንድ ጊዜ ነው የከፈልኩት። አንድ ጊዜ ነው የምንከፍለው። አንድ ጊዜ ነው የከፈልከው። ከዛ በኋላ አልከፈልክም። ለምን ይመስላል? ሰንበት ትምህርት ቤትም ሌላ ነገርም በነጻ የምታስተምረን ቤተክርስቲያን የሰንበት ትምህርት ቤት ብቻ ሳትሆን የሁሉም ስለሆነች። እሺ መልካም። በተጨማሪም እግዚአብሔር አምላካችን በነጻ የተሰጣችሁን በነጻ ስጡ ስላለ። እሺ አሁን እየተማርክ ያለው መዝሙረ ዳዊት ነው አይደል? አዎ። እሺ እስኪ አንድ ክፍል አቅርብ። መዝሙር ስንት እንደሆነ ነግረን። መዝሙር 14። እሺ መዝሙር 14 እግዚኦ መኑ ያድር ውስተ ጽላሎትከ ወመኑ ያጸልል ውስተ ደብረ መቅደስከ ዘየሐውር በንጹሕ ወይገብር ጽድቀ ወዘይነብብ ጽድቀ በልቡ ወዘይጓህለወ በልሳኑ ወዘይገብረ እኩየ ዲበ ቢጹ ወዘኢያጽአለ በቅድሜሁ ወእኩይ ዘያከብሮሙ ለፈራህያነ እግዚአብሔር ዘይምህል ለቢጹ ወይሄሱ ወዘኢለካ ወርቆ በርዴ ወዘኢነስአ ህልያነ በላለ ንጹሕ ዘይገብር ከመዝ ይታወቅ ለዓለም። ስብሐት ለአብ ወወልድ ወመንፈስ ቅዱስ ለዓለሙ ወለዓለመ ዓለም። እሺ ቃሉን ያሰማልን። አሜን። በአብነት ትምህርት ውስጥ ጓደኞች አሉ አይደል? አብነት ስትማር ከጓደኞች ጋር ምንድን ነው የምታረገው? ተምረን ስንጨርስ እረፍት እንለቀቃለን። ትንሽ ተጫውተን እንከልሷለን። ትከልሳላችሁ፣ አብራችሁ ትጫወታላችሁ። እሺ ጎበዞች የክረምት ጊዜ ምን በማድረግ ነው የምታሳልፈው? በመጫወት በመማር። ምን ትማራለህ? አብነት። እሺ ሌላ እቅድ ይዘሃል? ሌላ እቅድ አብነት ከተማርኩ በኋላ የትምህርት ቤት መጽሐፍ በሚሰጥበት ወቅት የትምህርት ቤት መጽሐፉን ለቀጣይ ዓመት እንዲያግዘኝ አጠናዋለሁ። እሺ አሁን 3ኛ ክፍል ነው አይደል? ለ4ኛ ክፍል ማለት ነው የምታጠናው። እሺ የክረምት ጊዜህን በአግባቡ ትጠቀማለህ ማለት ነው። ልጆች እንግዲህ እናንተም የክረምት ጊዜያችሁን እቅድ በማውጣት የቀጣይ ዓመት ትምህርት በማጥናት እንዲሁም ሰንበት ትምህርት ቤት ቤተክርስቲያን ሳትዘናጉ በመሄድ የክረምት ጊዜያችሁን እንድታሳልፉ መክራችኋለሁ። እሺ ክረምት መቼስ ትጫወታለህ አይደል? ምንድነው ደስ የሚለው ጨዋታ? አባሮሽ። ከጓደኞች ጋር ነው የምትጫወተው?
እሺ በአብዛኛው ምንድን ነው የሚደርስ? አባራሪ ነህ? ተባራሪ? እሺ መልካም። በአብነት ትምህርት ቤት ውስጥ ትልቁ ነገር ስርዓትና ትህትና ነው አይደል? አዎ። አንተ ከጉባኤ ቤት የተማርከውን ስርዓት ቤት ውስጥ እንዴት ተተገብረዋል? ወላጆችን በመታዘዝ የሚሉንን በመስማት። ማለት የሚሉህን ስትሰማ እንዴት ነው? ምን ማለት ነው? አሁን ለምሳሌ ሱቅ ብላክ ብር እንዳታጠፋ ወይም እንዳትጥል ከተባልኩ ጨብጦ እንድሰጥኝ ጨብጬ እመልሳለሁ። እሺ መልካም። አብነት መማር ምን ምን ጥቅም አለ ብለህ ታስባለህ? አብነት መማር ጉብዝናን ያመጣል፣ ስነ ስርዓትን ያስተምራል እና መጥፎ ነገርን አለማሰብ። እሺ መልካም። አብነት ስትማር ይሄንና የመሳሰሉትን ተምረሃል ማለት ነው። እሺ አብነት ትምህርት ስትጨርስ ወደፊት ምን ደረጃ ላይ መድረስ ትፈልጋለህ? በአብነት ትምህርት የኔታን ቦታ መያዝ። የኔታን ቦታ መምህር መሆን ትፈልጋለህ እንደ ኔታ? እሺ እግዚአብሔር አምላክ ከግልመን ያሳካል። ለምንድን ነው ኔታ መሆን ይፈልጋል? እንደሳቸው መሆን ይፈልጋል? ምናቸው ደስ የሚል? እሳቸው የቅኔ አመራር ጎበዝ ናቸው። በዛ ላይ ሰው አሁን አንድ ሰው ቢሳሳት መልሰውና ተፈተን ወይም እለፈው ነው የምንባለው። ለዛ እንደሳቸው መሆን ትፈልጋለህ? እሺ መልካም። እግዚአብሔር የሚወዱት ሰዎች ምን ምን አይነት ስራ ይሰራሉ? አሁን ለምሳሌ አንተ እግዚአብሔርን ትወዳለህ አይደል? ምን ምን ስራ በመስራት ነው የምትተቀበለው? 10ቱን ትእዛዛት በማክበር ከአንደበት ክፉ ነገር አለመናገር እና በመሳሰሉት። እሺ መልካም። ማስተላለፍ የምፈልገው መልእክት ካለ እድል ውስጥ ማስተላለፍ የምፈልገው ነገር ቢኖር ሰዎች የክርስትና እምነት ተከታዮች እንዳለ ሰዎች እግዚአብሔር የሰጠውን ትእዛዝ ወይም ወንጌል የሰጠውን በመናገር ካህናት ደግሞ በመስበክ ወይም ድቁናን በመስጠት ተማሩ። ለዛ አብነት እንዲማሩ ትመክራለህ? አሁን ለምሳሌ በአንተ እድሜ ያሉ ሌሎች ህጻናት አሉ አይደል? ለምንድን ነው አብነት የማይማሩት ብለህ ታስባለህ? ስለማይፈልጉ። እሺ መልካም። ይስሐቅ ካንተ ጋር የነበረን ቆይታ በጣም ደስ የሚል ነበር። አምጥተህ ያላቀረብከው ነገር አለ? ሰላም ለኪ እንዘንሰግድ ለብለኪ ማርያም እምነ ናስተበኩ አኪ እማሪነ አዊ ተማይጸነብኪ በእንተ ሀና እመኪ ወህያቄ ማቡኪ ማህበረነ ዩም ድንግል ባረኪ። እሺ ዝማሬ መላእክትን ያሰማል። መልካም። ከዚህ ሌላ አምጥተህ ያላቀረብከው ነገር የለም? እርግጠኛ ነህ? እሺ መልካም። ቃልዎትን ያሰማል። ዝማሬ መላእክትን ያሰማል። ውድ እግዚአብሔር ልጆች የዛሬ እንግዳ ዝግጅታችን የተከታተላችሁት ይመስል ነበር። በሌላ ጊዜ በሌላ እንግዳ በሌሎች ዝግጅቶች እስከምንገናኝ ድረስ ሰላም እግዚአብሔር ከሁላችን ጋር ይሁን። ውድ እግዚአብሔር ልጆች ከዝግጅቱ ተመልሰናል። በዝግጅቱ ለተሳተፉ በሙሉ እግዚአብሔር አምላክ ቃልዎትን ያሰማልን። እናንተም ከእንግዳው ብዙ ቁም ነገር እንዳገኛችሁበት ተስፋ እናደርጋለን። አሜን።